ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። እየሞቱ ከመኖር ሽሽት ከሳሌም መጽሔት የተወሰደ። ከዚህ በፊት ህይወት ያስተማረኝ አንድ ትልቅ ነገር አለ። ይኸውም መሆን ያለበት ነገር የግድ ይሆናል የሚል ነው። የ1974 ዓ.ም አዲሱ ዓመት ከሳምንት የበለጠ ዕድሜ አላስቆጠረም። የተስፋ ጉዞ ሳምንት ወደ ኢየሩሳሌም ሳይሆን ወደ ሱዳን። በምዕራባዊ ሰማይ በኩል ማዘቅዘቅ የጀመረችው ፀሐይ ግንባራችንን ትለበልበዋለች። የአየሩ ሙቀት ከገላ ላብ ብቻ ሳይሆን ደም ማውጣት ይቻለዋል። ደግነቱ የኛ ላብ ታልቦ አልቋል። እንኳን ላብ ሽንትም የለን፣ ደርቀናል። እንደዚህም ሆነን እንራመዳለን፣ እንሄዳለን፣ እንጓዛለን። ሰፋፊ ቁምጣ ተራ ካኔተራ ለብሰን ከላዩ በላብና ባቧራ ያደፈ ኩታ ደርበናል። ኤላስቲክ ጫማ በረባሱ ተጫምተን ከሻችንም ላይ ሽመል አጋድመናል። ለአራት ቀናት ያልተበጠረው ጸጉራችን በአቧራና ላብ ተያይዞ ተንጨፋሯል። ለተመልካች የአካባቢው ኮበሌ እንጂ በጎንደር በኩል ወደ ሱዳን ለመጥፋት የምንጓዝ የአዲስ አበባ ወጣቶች መምሰላችንን እንጃ። ውጫዊ ማንነታችንን ሊጠቁሙ ይችሉ የነበሩት ጂንስ ሱሪና ጃኬት፣ ቲሸርትና ስኒከር ጫማ፣ መታወቂያና የመሳሰሉትን ከአራት ቀን በፊት የእግር ጉዞ ከጀመርንበት አዘዞ ከተማ ወጣ እንዳልን ያገኘነው ወራጇ ውስጥ ጨምረናቸዋል። አሁን የራሳችን የግላችን እንጂ መንግስትና ተመልካች የሚለየን የበፊተኛ አይደለንም። እንዳለባበሳችን አካሄዳችንም ተለውጧል። እንደ ከተማ ጓደኛሞች ጎን ለጎን ሳይሆን እንደ ገበሬው በሰልፍ ነው የምንጓዘው። ሶስታችንም የአዲስ አበባ የአንድ ሰፈር ልጆች ነን፣ ጓደኛሞች። ምክንያታችን የተለያየ ይሁን እንጂ ቀሪ ህይወታችን ከኢትዮጵያ ውጪ ለማሳለፍ ቆርጠን ነው ከቤታችን የወጣ ነው። በህጋዊ መንገድ ከኢትዮጵያ መውጣቱ ስላልተሳካልን ህጋዊ ያልሆነውን ተያይዘነዋል። ደግሞስ እስከ መቼ እውነተኛ ፍላጎታችንን ደብቀን መኖር ይቻለናል? ሁሌም እየሞቱ ከመኖር አንዴ ኖሮ አንዴ ብቻ መሞትን መርጠናል። አለበለዚያም አንዴ ብቻ ለመሞት። ጉዞአችንን ከፊት ሆኖ የሚመራን ቀጠን ዘለግ ያለው አታክልት ነው። አታክልት በ1969 ዓ.ም በዚሁ መንገድ ወደ ሱዳን ሲጠፋ መተማ ላይ ተይዞ በማዕከላዊ ወንጀል ምርመራ የተወሰነ ጊዜ ታስሮ የተፈታ ልጅ ነው። ያኔ መንገዱን ስላየው ነው አሁን ከፊት ሆኖ የሚመራን። ከአታክልት ቀጥሎ ያለው ሙላቱ ነው። እኔና ሙላቱ ረዘም ላሉ ዓመታት በጓደኝነት ስናሳልፍ ቅርበታችን የወንድምነት ያህል ነው። ባለፉት ቀናት አብዛኛው ጉዟችን በምሽት የነበረ ሲሆን ቀኑን ተደብቀን በመተኛት እናሳልፈው ነበር። ከትላንት ጀምሮ ግን ለመንገድ ይዘነው የነበረው የቁራሽ ዳቦና የስኳር ስንቅ በመገባደዱ ጉዟችንን ቀንም ማታም ሆኗል። ግና መንገዱ የሚገፋ አልሆነም። ሜዳ ስንጨርስ ሌላ ሜዳ ይተካል። ተራራ ወተን ጨረስን እፎይ ብለን እናርፋለን ስንል ሌላ ተራራ ከፊታችን ይደቀናል። የእድላችን መጥመምና መክፋት ያባሰው ደግሞ መንገዱን ያውቋል ተብሎ የመሪነቱን ረድፍ የያዘው አታክልት በ1969 ዓ.ም ደርግና ኢዲዩ ባደረጉት ጦርነት የሚያውቋቸው መንደሮች በመውደማቸው፣ በአንዳንድ ቦታ ደግሞ ሌሎች አዳዲስ መንደሮች በመቆርቆሯቸው ለሱም አዲስ የሆነበት በተሳሳተ መንገድ እንሄዳለን። አቋራጭ ይሆናል ብለን የምንወጣው ተራራ ማብቂያው ገደል ይሆናል። ከመንደር ያርቀናል ብለን የተከተልነው መንገድ ሌላ መንደር ውስጥ ከቶ ከውሾች ከገበሬ ታጣቂዎች ጋር ያፋጥጠናል። ሌላ ጭንቅ፣ ሌላ መከራ፣ ሌላ ጣጣ ይከተላል። ፀሐይዋ ለመጥለቅ ተቃርባ ሙቀቱ ጋብ ባለበት ሰዓት ላይ ወደ አንድ መንደር ተቃረብን። መንደሩን መሃል ለመሃል አቋርጦ ማለፍ የሚያስከትለውን ዕዳ መጠርጠርና ችግር ያለፉት ስህተቶቻችን ስላስተማሩን መንደሩን በቀኝ በመተው ወደ ግራ አስፍተን ጉዟችንን ቀጠልን። መንደሯን አልፈን ብዙ ርቀን ሳንሄድ ቀን ግጦሽ ያሰማራቸውን ከብቶች ከሚመልሱ ገበሬዎች ጋር ተገጣጠምን። አንዳንዶቹ ጅራፍ፣ አንዳንዶቹ ሽመል ይዘዋል። የአደን ውሾቻቸውም ይታያሉ።
ድንግዝግዝ ባለው ብርሃን ማንነታችንን መለየት ባይችሉም የምሽት ተጓዞች መሆናችን ጥርጣሬ ውስጥ ከቷቸው ነው መሰል እነማን ናችሁ? ወዴት ነው የምትሄዱት? በማለት ይጠይቁን ጀመር። ቆሞ መልስ መስጠቱ ሊያስጠረጥርና ወደ መጥፎ ሁኔታም ይመራናል ብለን ስለሰጋን እኛ ነን አይዟችሁ በማለት የእርምጃችንን ፍጥነት ጨመርን። ከጥቂት ሰኮንድ በኋላም ፈጣኑ እርምጃችን በሩጫ ተተካ። በዚህን ጊዜ ገበሬዎቹ እርስ በርስ እየተጠራሩ ከአደን ውሾቻቸው ጋር በመሆን ተከተሉን። እንደተከተሉን ስናውቅ ፍጥነታችንን ይበልጥ በመጨመር ወደ ጎን ታጥፈን በቅርብ ያገኘነው ጫካ ውስጥ ገባን። እሾህና ጋሬጣ እየወጋጋን እየቧጠጥን እየቦጫጨርን የጉር ድንበራችንን ትንሽ ከሮጥን በኋላ አንድ ጥሻ ውስጥ ተደበቅን። የሚቻለንን ያህል ትንፋሻችንን በመዋጥ መጨረሻውን እንጠባበቅ ጀመር። የውሾቹ ጩኸትና የገበሬዎቹ ንግግር እየቀረበ ሲመጣ ፍርሃቴ ወሰን አጣ። ምሬት፣ ሐዘንና ተስፋ መቁረጥ ተሰማኝ። ባለፉት 4 ቀኖች በረሃብ በውሃ ጥም በድካም ተጉዘናል። ካሁን ወዲያ የሚቀረን መንገድ ግፋ ቢል የ2 ቀን ጉዞ ቢፈጅ ነው። በዚህ መጥፎ አጋጣሚ እድሬን አማረርኩ። ሌላ ምንም ማድረግ የምችለው ነገር አልነበረም። ጓደኞቼም እንደኔው ነበሩ። አንነጋገርም፣ አንላወስም፣ አንንቀሳቀስም። ጊዜው በመጨለሙና በእሾህ የተሞላው ቁጥቋጦ እንደ ልብ ተንቀሳቅሶ ሰው መፈለግ ገበሬዎቹን ስላላስቻላቸው ነው መሰል በመጡበት አኳኋን እየተለፋለፉ ተመለሱ። ተንፈሳልን። መራቃቸውን እንዳረጋገጥን ከተደበቅንበት ወጥተን ያልተጠናቀቀውን ጉዞአችንን በጨለማ ተያያዝ ነው። የሰዓታት ሳይሆን ያለማቋረጥ ባደረግነው የቀናት ጉዞ እያንዳንዱ የአካል ክፍላችን ከሌላው ጋር የተለያየ እስኪመስለን ድረስ ተዳክመናል። ረሃቡ ይሞረሙረናል። ከዚህ ሁሉ በላይ መቋቋም ያቃተን ግን የውሃ ጥሙን ነበር። ጉሮሯችን ደርቋል። ምላሳችን ተሳስሯል። ይልቁንም ደግሞ ጉዞአችን ከደጋው ወደ ቆላው በመሆኑ ከዚህ በኋላ ውሃ የማግኘቱ ነገር ቀላል ፈተና እንደማይሆን ሶስታችንም ታውቆናል። ለመጨረሻ ጊዜ ውሃ የጠጣን ሳይሆን የቀመስነው ከ2 ቀን በፊት ነው። አንድ ኩሬ ውስጥ የተጠራቀመ ውሃ አጋጥሞን ውስጡ የተዋለዱትን እንቁራሪቶች በመሐረብ በማጥለል ነበር። መመለስ አይቻልም፣ ማረፍ አይቻልም። መሄድም ያው ሆነብን። ከአቅም በላይ እንደምንጓዝ ይታወቀናል። ግን ደግሞ ሌላ ምንም አማራጭ አልነበረንም። ማድረግ የምንችለው በተቻለን መጠን አቋራጭ እየፈለግን ቀሪውን መንገድ ማሳጠር ብቻ ነው። እንደዚህም ሆነን የምሽት መንገዳችንን ቀጠልን። ወዲያውኑ ብዙም ሳንጓዝ እንኳን እንደኛ የደከመውን ይቅርና ብርቱውንም ሰው ሊፈታተን የሚችል ኮረብታ ከፊት ለፊታችን ተደቀነ። ሁሉም ነገር እኛን ለመፈታተን ትዕግስታችንን ለማሟጠጥ የሚፈጠር መሰለኝ። ሆን ብሎ የሚፈጠር መሆኑን ባውቅስ ምን ማድረግ እችላለሁ? ጓደኞቼ የሚያደርጉትን ከማድረግ በቀር ሌላ ምርጫ አልነበረኝም። እናም ተከትያቸው ተራራውን እየቧጠጥኩ እየዳህኩ መውጣት ጀመርኩ። ምሽቱ ከፊል ጨረቃማ ቢሆንም ራቅ ያለው ነገር እስከዚህ አይታየንም። የሚታየው ሁሉ ያስፈራል። አንዳንዱ አለት ቁጭ ያለ ሰው ወይንም ያደፈጠ አውሬ ይመስላል። ያንዳንዶቹ ጥላ ራሱ የሚነቃነቅ ይመስላል። ኮረብታውን ወተን ስንጨርስ ምን እንደሚያጋጥመን አናውቅም። ምኞቴና ጸሎቴ ግን ሌላ ተራራ እንዳይጠብቀንና መንገዱም አቋራጭ እንዲሆንልን ብቻ ነው። እንደ ሴባስቶፖል መድፍ ኮረብታውን በብዙ ችግርና ድካም ወጣ ነው። ለካስ የጅብ አፍ እየጠበቀን ኖሯል። ጫፉ ጋር ለመድረስ ትንሽ ብቻ ሲቀረን ግማሽ አካሏን ብቅ ያደረገችው ጨረቃ አስደንጋጭ ማታ አሳየችን። አፈሙዙን ወደኛ ያዞረ ድግስ መትረየስ። ሶስታችንም ከመሬቱ ጋር ተሰፍተን ቀረን። ጸጥ ለጥ። ሞትም ያን ያህል ጸጥ አይልም። እንደምንም ቀና ብዬ ተመለከትኩ። ጓደኞቼንም አየሁ። እነሱም አዩኝ። በዛች ቅጥበት ውስጥ ምን ይሻላል፣ ምን እናድርግ ብለን ብዙ የተማከረን መሰለኝ። ድንጋጤ ሲበርድ ተሰምቶኝ ወደ መትረይሱና ባለ መትረይሱ ዞርኩ። በጣም ቅርብ ነው፣ ወይም በጣም ቅርብ ይመስላል። እንደ ወርቅ የሚያብለጨልጩ ጥይቶች በዝናር ታጥቀው እስከ መሬቱ ድረስ ተዘርግተዋል። ከመትረይሱ ኋላ እንቅልፍ አሸንፎት የሚያንጎላጅ ወታደር። ወይንስ አልተኛም? ሊያጠምደን አስበው ይሆን? ወደ ጓደኞቼ ዞርኩ። እነሱም ዞሩ። ተያየን።
ባይኖቻችን እየተማከረን ብዙ ጠበቅን። ወታደሩ ሳይተኛ አልቀረም። ጊዜ ሳናጠፋ ፊታችንን ወደ መጣንበት አዙረን በቀስታ መውረድ ጀመርን። ወታደሩ ቢነቃ ጀርባችንን በጥይት እንደሚተረትረው ስለምናውቅ አካሄዳችን ልክ እንደ ጥላ ነበር። ድምጽ የለ፣ ትንፋሽ የለ። ቢነቃስ በምናችን ልናየው ነበር? ኮረብታውን እንደጨረስን ከጅብ አፍ ማምለጡ ራሱ ብልሃትና ብርታት ሆኖን የሩጫ ያህል እያጣደፈ ወስዶ ከአደጋውም ከአካባቢውም ሰወረን። ኋላ ግን ከኮረብታው ጀርባ ሳራባት የሚባል የጦር ካምፕ እንደሚገኝ አወቅን። ሞትን እንዳመለጥን ካረጋገጥን በኋላ ጠፍቶ የነበረው ድካምና ተስፋ መቁረጥ፣ ረሃብና ጥም ተመልሶ ሁላችንም ላይ ሰፈረ። በተለይም ሁለተኛውን ረድፍ ይዞ ይጓዝ የነበረው ሙላቱ እባካችሁ በቃን እዚህ ያንረፍ ይል ጀመር። ሁላችንም ደከምን። ከዚያ በላይ በምሽት መጓዙ ምንም ያህል ውጤት እንደማያስገኝልን ሁላችንም ተሰማን። እናም ቆም ብለን ልንተኛ የምንችልበት ቦታ ባይናችን ስንፈልግ እኔ ከእግሬ ጀምሮ እየደነዘዘኝ መጥቶ ራሴን ስቼ ወደቅኩ። ራሴን ስቼ ስወድቅ በህይወቴ መጀመሪያ ጊዜ ነው። በጨለማው አልታየኝም እንጂ የወደቅኩት ጉድባ ውስጥ ነበር። የፊት ጥርሴ ተሸረፈ፣ ፊቴ ተላላጠ፣ ቆሰለ። በኋላ አትክልትና ሙላቱ እንደነገሩኝ በሁኔታው እጅግ ተደናግተው ነበር። ከወደቅኩበት ጉድባ ውስጥ በማውጣት የተጎሰጎሰ ሳር ያለበት ጥሻ ውስጥ አስተኙኝ። ለምናልባት ብለን ይዘነው በነበረው መድኃኒትም የተላላጠ ፊቴን አከሙልኝ። በዚህ ሁኔታ ለትንሽ ጊዜ ራሴን ስቼ ከቆየው በኋላ ነቃው። የተጋጋጠውን የቆሰለው ፊቴ ለበልበኛል። የተሸረፈው ጥርሴም እየጠዘጠዘ ያሰቃየኝ ጀመር። ሆኖም የነበረብኝ ድካም ህመሙን አሸንፎ እንደገና አስተኛኝ። ለጥቂት ሰዓታት ካንቀላፋን በኋላ በግምት ወደ 12 ሰዓት አካባቢ ሶስታችንም ነቃን። በዚህ ጊዜ እንቅልፌን ሙሉ በሙሉ ሳይሆን ከፊሉን እንኳን አልተወጣሁትም ነበር። ድካሙም በመተኛት ያልተወገደልኝም። እንደውም የባሰ ደቅቅ ያለው ከረሃቡ የተነሳ አንጀቴ ተሸምቆ ሆዴ ጀርባዬ ላይ ተለጠፈ መሰለኝ። ይህ ሁሉ እጅግ ቀላል ነበር። ከዚህ ሁሉ የባሰውና ያቃጠለኝ ውሃ ጥሙ ነው። ተንገብግቤያለሁ። አትክልትና ሙላቱም እንደኔው በውሃ ጥም ተቃጥለዋል። ግና በዚህ አሸዋና ቁጥቋጦ በቀር ጠብታ ውሃ በማይገኝበት አካባቢ ስለ ውሃ ማሰብ ራሱ ያስጠማል። አለማሰቡም ያው ነው። ጥማችንን ማስታገሻ ሌላ አማራጭ ስላልነበረን በባዶ ሆዳችን ሽንታችንን ልንጠጣ ወሰንን። አትክልት መዳፉን በመግጠም እጁን እንደ ቋት ከሰራ በኋላ በሽንት ሞላው። ከዚያም ወደ አፉ አስጠጋና ግጥም አድርጎ ጠጣው። እኔም መዳፌን ደቅኜ በሽንት ሞላሁት። ከዚያም ወደ አፌ አስጠጋሁት። ግን መልኩ ቀፈፈኝ፣ ሽታው አቅለሸለሸኝ። በዚያ ላይ የቆሰለው ከንፈሬ አገጬና አፍንጫዬን ነካክቶ የበለጠ አቃጠለኝ። መዳፌን ካፌ አራኩት። ዳግም ሞከርኩ፣ መጠጣት ግን አልቻልኩም። ከዚህ ሁሉ ቢቀርብኝ ብዬ ሽንቴን ስደፋው አልቅስ አለኝ። እንደ ተጠምቼ የሚጠጣ ነገርም አግኝቼ መጠጣት ስላቃተኝ በኃይል አዘንኩ። እንደ አትክልቶኜ ባለመፈጠሬ ተናደድኩ። የፈሰሰው ሽንቴ ያሳዘነኝ፣ እድሌ ማሳዘነኝ። ማንንም የሚያጽናናበት ጊዜ አልነበረም። የውሃ ጥም መወጫ የሆነኝ የነበረው ሽንቴን ከደፋው በኋላ ያልተጠናቀቀው ጉዟችን ሊነጋጋ አካባቢ ቀጠለ። የጧቱ አየር ቅዝቃዜ፣ በአካባቢው የሚስተዋለው ተፈጥሯዊ ውበት አእምሮን የሚያዝናና ሰውነትን የሚያበረታታ ቢሆንም እኛ በረሃብና ውሃ ጥም ስለደከምን አእምሮአችን ማሰብ አቅቶታል። የምንራመደው እንደ ጤነኛ ሰው ሳይሆን እንደ ሰካራም ሆኗል። ፍጥነታችንንና አቅጣጫችንን መቆጣጠር አልቻለን አለ። እንደ እርምጃችን ጉትቶ ወደፊት ያንደረድረናል። በሌላ ጊዜ ተረከዛችን ካረፈበት መንቀል ያቅተናል። ወደ ግራም ወደ ቀኝም ያንገዳግደናል። እዚህ በረሃ ውስጥ በረሃብ በውሃ ጥም በድካም ሞተን የምንቀር መስሎ ተሰማኝ። ግና ካሁን በኋላ የቀረን መንገድ ምን ያህል ጊዜ ይፈጃል አትክልት? ጠየቅኩት። ነገ በዚህን ሰዓት የኢትዮጵያን ድንበር አልፈን ስደተኞች ካምፕ እንደርሳለን አለኝ። የምስራች ነበር። ይህ ሁሉ መከራ ነገ ጧት ሊያበቃ፣ የአትክልት ንግግር ደስታና ተስፋ በሰውነቴ ውስጥ አሰራጭቶ ረሃብና ጥሜን አስወገደልኝ። ብርታትና ጥንካሬንም እየሰጠኝ ሄደ።
ጓደኞቼም እንደኔው ሳይሰማቸው አልቀረም። እርምጃችን እንደ በፊቱ አይደለም፣ ፈጠን ብሏል። የመጨረሻ ቀን ጉዞ። በዚህ አይነት ሁኔታ ተጉዘን አመሻሽ ላይ ገንዳ ውሃ ወደምትባለው የሱዳን ስደተኞች መኖሪያ መንደር ተቃረብን። ገንዳ ውሃ ስንደርስ የሚላስ የሚቀመስ ነገር የማግኘት ተስፋ ስላደረብን ባለንና በተቻለን አቅም እየተጠቀምን የሌለንንም አቅም በተስፋ እየሞላን እየገነባን ከምሽቱ 5 ሰዓት አካባቢ ገንዳ ውሃ መንደር ደረስን። የመንደሯ መግቢያ ላይ ገንዳ ውሃ የሚባል ወንዝ አለ። በድልድዩ ላይ ተሻግረን ወደ መንደሯ ስንገባ የሚበላ ነገር እናገኛለን የሚለው ተስፋችን ድልድዩ ላይ በቆሙ ጠባቂዎች መከነ። ቢያዩን ይይዙናል፣ ለመንግስት ያስረክቡናል። ስለዚህ ድልድዩን ወደ ግራ ትተን ወደ ቀኝ በማስፋት ወንዙን በዋና ተሻገር ነው። ገንዳ ውሃ መንደርን እየራቅን ስንሄድ ከሩቅ ጨለማውን ሰንጥቆ የሚመጣው የሱዳን ዘፈን ይሰማን ነበር። ድሮ አዲስ አበባ ሻይ ቤት ቁጭ ብዬ የምሰማው የሱዳን ዘፈን ነበር። ሳላስበውና ሳልወድ በሐሳብ ሸገር ወስዶ ልጅነቴን አስታወሰኝ። ጭንቅ፣ መከራ፣ ሐሳብና ጣጣ የሌለበት ነፃ የህይወት ዘመን፣ ሐሳብን ጠቅልሎ ቤተሰብ ላይ ጥሎ ኑሮ፣ የማይገኝ የማይመስል ጣፋጭ ዘመን። በተለይም እኔና ሙላቱ ይህንን ነገር ካሰብንበት ጊዜ ጀምሮ የምናሳልፍባቸው ቦታዎች አይኔ ላይ ድቅ እናሉብኝ። ዋቢ ሸበሌ ሆቴል፣ ገነት ሆቴል፣ አምባሳደር ሲኒማ ቤት፣ ፒኮክ፣ ሀራምቤ። አሁን ግን የት ነው ያለሁት? ለምን? ማሰቡም ማወዳደሩም መመኘቱም ምንም የሚፈይደው ነገር አልነበረም። አሁን የሚያስፈልገው ያለፈው ሳይሆን የወደፊቱን መጪውን እያሰቡ በተስፋ መጓዝ ብቻ ነው። ገንዳ ውሃን አልፈን ጥቂት እንደተጓዝን አሁንም ሌላ ኮረብታ ከፊታችን ተደቀነ። እንዳለፈው ጊዜ ሁሉ ከዚህ ኮረብታ ጀርባ ያለውም ነገር ገደል ይሁን ሜዳ፣ እርሻ ይሁን የጦር ካምፕ አናውቅም ነበር። መሄድ ማምለጥ ግድ በመሆኑ ብቻ እየተራመደን ሳይሆን እየዳህን ወጣ ነው። ከኮረብታው ጫፍ የደረስነው ለ1 ደቂቃ ሳይሆን ለ1 ሰከንድ ያህል ቀድመን ወይንም ዘግየት ብለን ቢሆን ኖሮ ከዛ በኋላ ያለው ህይወታችን ሙሉ በሙሉ ሌላ ሊሆን ይችል ነበር። ከዚህ በፊት ህይወት ያስተማረችኝ አንድ ትልቅ ነገር አለ። ይኸውም መሆን ያለበት ነገር በግድ ይሆናል የሚል ሲሆን የአባባሉን ሐቅነት በዚያችው ሰኮንድ ያረጋገጥኩ ይመስለኛል። ከኮረብታው ጫፍ ላይ ከስር የማይታይ የገበሬዎች መንደር አለ። በመንደሩ የሚኖሩት የወረ ኢመኑ ጎሳዎች ናቸው። እነዚህ ሰዎች ደግሞ ቀደም ሲል በጎንደር አማሮች እየተያዙ በባርነት ተሽጠው ሱዳን የሚወሰዱ፣ ፍየሎቻቸውና በጎቻቸው የሚዘረፉባቸው፣ ሚስቶቻቸውም የሚደፈሩባቸው ህዝቦች ናቸው። ከተወሰነ ጊዜ ወዲህ ግን ራሳቸውን ከጭቋኞች ጠብቁ ተብለው በደርግ መንግስት ታጥቀዋል። እኛ ከኮረብታው ጫፍ ስንደርስና የተበራገጉ ፍየሎቻቸው ከጓሯቸው ወጥተው ሲፈረጥጡ አንድ ሆነ። እንደ መሰለኝ ከሆነ ከጥቂት ደቂቃዎች በፊት ፍየሎቹ ከጉሮኗቸው ውስጥ ሆነው ባሰሙት ኳኳታ ባለቤታቸው ገበሬ ነክቶ ኖሯል። ፍየሎቹ ተበራገው ከጉሮኗቸው ሲወጡ ዘራፊዎቹ እንደልማዳቸው መጡ በማለት ገበሬው መሳሪያውን ይዞ ሲወጣ ከኛ ጋር ተገጣጠመ። ለረጅም ጊዜ ያልተቆረጠው ጭብር ጸጉራችን የእውነተኛ ሽፍታ ሳያስመስለን አልቀረም። ከጥርጣሬ እንዲያድነን የለበስነው መናኛ ልብስም የሽፍቶችን ይመስላል። ይህ ሁኔታችን ገበሬው ሽፍቶች ናቸው ብሎ እንዲያምን አደረገው መሰል ጠላቶቹን ለመበቀል እንደተጣደፈ አይነት እነማን ናችሁ ቁሙ በሚል ጥያቄና ትዕዛዙ ጋር መሳሪያውን አቀባበለ። ያ ሁሉ ድካም፣ ያ ሁሉ ረሃብ፣ ያ ሁሉ ስቃይና እንግልት በዚህ ሊያበቃ ሱዳን በር ላይ እጃችንን ልንሰጥ አይደረግም። አካሄዳችን በሰልፍ ስለነበር የሚሻለንን መምከርና መወያየት አልቻልንም። ቅጽበታዊ መልስ የሚሻው ባለመሳሪያው ጥያቄና ትዕዛዝም አላመቻለን። ፊት መሪው አታክልት በመሆኑ ያለን ምርጫ እሱ ያደረገውን ማድረግ ብቻ ነበር። ከሮጠ ተከተለነው መሮጥ፣ ቆሞ እጁን ከሰጠ እጃችንን መስጠት። አታክልት ለተጠየቀው ጥያቄ እኛ ነን የሚል የማያቋርጥ መልስ እየሰጠ ወደፊት ሮጠ። ሙላቱም ሮጠ። በመጨረሻ እኔም ተከትያቸው ሮጥኩ። ገበሬው እነማን ናችሁ ቁሙ የሚል ጥያቄውን እየጠየቀን ሳለ መሳሪያውን አቀባብሎ ጣቱም ቃታው ላይ ስለነበር ትዕዛዙን ጥሰን መሮጣችንን ሲመለከት
ያገኘሁትን ላግኝ ብሎ ተኮሰ። መንደሩ ችምችም ብሎ ኮረብታዋ አናት ላይ ባለው ለጥ ያለ ሰፊ ሜዳ የተሰራ በመሆኑ ተኩሱን የሰሙ መንደርተኞች ከየቤታቸው በመውጣት መሳሪያቸውን ያንጣጡት ጀመር። ከፊት ይተኮሳል፣ ከኋላ ይተኮሳል፣ ከግራ ከቀኝ ከቅርብ ከሩቅ ይተኮሳል። ክፍል 2 ይቀጥላል።